ክቡር ጠቅላይ ሚኒስትሩ ለምሳሌ እንደ ሀገር የሀገር ግንባታው አሁን ያለበት ደረጃ ከጠበቅነው በላይ ነው ወይም ደግሞ እናንተም ከምታስቡት እኔም ከማስበው በላይ ነው ሲሉ የተወሰኑ ነገሮችን ተቋማትን ብቻ እያነሳን ነው። ለምሳሌ ትምህርትን በተመለከተ ባለፉት 8 ዓመታት የኢትዮጵያ ትምህርት ወይም ደግሞ ለትምህርት አገልግሎት ይሰጡ የነበሩ ፋውንዴሽናል ኤጁኬሽናል ሴንተርስ ወይም ደግሞ መዋለ ህጻናቶችን ብትወስድ በሀገር አቀፍ ደረጃ ወደ 4000 አካባቢ መዋለ ህጻናት የነበሩበት ነበር ከዛሬ 8 ዓመት በፊት። ባለፉት 5 ዓመታት ብቻ ከ30,000 በላይ መዋለ ህጻናት ተገንብተው ከ4000 ወደ 34,000 ማለት ትልቅ እድገት ነው። የኢንዱስትሪዎችን የማምረት አቅም ካየው ለምሳሌ 31% አካባቢ ነበረ የማምረት አቅማቸው፣ አሁን ከ60% በላይ ደርሷል። የኢኮኖሚ ሪፎርሙን ብትወስደው በኢምፖርትና በኤክስፖርት ላይ ያመጣው ለውጥ ስታየው እጅግ ግዙፍ ነው። አየር መንገዱ መውሰድ ትችላለህ። ወደ 2.4 ቢሊዮን ዶላር አመታዊ ገቢ ባለፉት 7 ዓመታትና ባለፉት 8 ዓመታት ብቻ ወደ 7.6 ቢሊዮን ነው ያደገው። እነዚህ ነገሮችን እያነሳህ ካየህ ለምሳሌ ስንዴ፣ በስንዴ ምርት ክቡር ጠቅላይ ሚኒስትሩ ወደ ስልጣን በሚመጡበት ሰዓት ላይ በአፍሪካ መሪ ስንዴ አምራች ሀገር የነበረችው ግብጽ ነበረች በ10 ሚሊዮን ሜትሪክ ቶን ስንዴ በማምረት። ዛሬ ኢትዮጵያ ግብጽን በእጥፍ በልጣ የመሪነት ድርሻን ወስዳለች። ኢትዮጵያ ለምሳሌ ወደ 4 እስከ 6 ሚሊዮን ሜትሪክ ቶን ታመርት የነበረች ሀገር ዛሬ ወደ 23 ሚሊዮን ሜትሪክ ቶን ስንዴ በአመት የምታመርት ሀገር ሆናለች። ስለዚህ ይሄን ስታየው ኢትዮጵያ እንደ ሀገር እየተገነባች ያለችበት እየፈጠረች ያለችው አቅም ስታይ ክቡር ጠቅላይ ሚኒስትሩ እንዳሉት ሁላችንም ከምናስበውና ከምንጠብቀው በላይ እየተገነባች እያደገች እየደረጀች ያለች ሀገር ነች ማለት ያስችላል።